السلام عليكم ورحمة الله وبركاته. ودي يوتيوب channel ቤተሰቦች ሰላም አልহামዱሊላህ አለን። ይህ የሚቀርብላችሁ የቁርአን ተፍሲር ነው። ቁርአን ተፍሲር ሐዲስ እና ሌሎችም የሚቀርቡበት ቻናል ነው። ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ ለቻናሌ ቤተሰብ ይሁኑ ለማለት ነው የመጣሁት። መልካም ጊዜ ይሁንላችሁ። ወደ ቁርአን ተፍሲሩ እንሸጋገራለን። አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ ወባዕድ። السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال الله تعالى: قالوا يا أبانا يا يوسف وندموج عليه السلام بلوارو أباتاتشن هوي ما لك لا تأمنا لانت من سبت لها الإنيان يما تامنا على يوسف بيوسف لا يما تامنا لمن دين نولو አባታቸውን ማግባባት ሞከሩ ዩሱፍን አለይሂ ሰላም ለማግኘት። ወኢና ለሁ እኛ በእርግጠኝነት ለዩሱፍ ለናሲሑን በጎ አሳቢዎች ሁነን ለወንድማችን እኛ በጎን ነገር ነው የምናስበው፣ ክፉን ነገር አናስብም። አንተ ግን በዩሱፍ ላይ እኛ አታምነንም ለምንድን ነው ብለው በጥያቄ መልክ ጠየቋቸው አባታቸውን። አርሲልሁ መዓና እኛ ጋራ ዩሱፍን ላከው። ከዛ በፊት ዩሱፍ አለይሂ ሰላም ከአባታቸው አይለዩም፣ ወንድሞቻቸው ጋራ አብረው አይሄዱም። ስለዚህ አሁን ዩሱፍን እኛ ጋር ላከው። ገደን ነገ በነገው ዕለት ፍቀድልንና አብሮን ይሂድ፣ የርታዕ ይደሰት፣ ይብላ ይጠጣ። እዛ በሚሄዱበት ቦታ አትክልት ምናምን ይበላሉ፣ እንስሳዎችን በሚጠብቁበት ቦታ ወየልዓብ እንደዚሁም ደግሞ ይጫወት ይፈንጥዝ እንደማንኛውም ልጅ። ሁልጊዜ ቤት አንተ ጋራ ተቀምጦ ለምን እንደዚህ ይሆናል ብለው ጠየቋቸው። ወኢና ለሁ ለሐፊዙን እኛ በእርግጠኝነት ደግሞ ዩሱፍን ጠባቂዎች ነን አሉ። ዩሱፍን የትኛውም አደጋ እንዳያገኘው እኛ እንከላከላለን። ስለዚህ ፍቀድልንና እባክህ ዩሱፍ ነገር አብሮን ይሂዳሉ። መጀመሪያ ለራሳቸው ያው የመከሩትን ሴራ ከመከሩና ከጨረሱ በኋላ ይሄ ደግሞ አባታቸውን እያግባቡ ነው ዩሱፍን እነሱ ጋር አብረው እንዲልኩላቸው ማለት ነው። በዚህ ጊዜ አባትየው ያዕቁብ ቃለ ብለዋሉ ኢኒ ለየሕዙኑኒ እኔ ያሳዝነኛል፣ አንተ ድሃቡ ቢ ዩሱፍን ይዛችሁ መሄዳችሁ በጣም ያሳዝነኛል። ከዩሱፍ መለየትን ያልፈልግም። ሕፃን ልጅ ነው፣ እናቱ ሞታበታለች። ስለዚህ እኔ ጋር እንዲሆን እፈልጋለሁ። አንድ ይሄ ነው፣ ከኔ መለየቱ ያሳዝነኛል። በሁለተኛ ደረጃ ደግሞ ወአኻፉ አየእኩለሁ ዚእብ ተኩላ ትበላዋለች ብዬም ደግሞ እፈራለሁ። ወአንቱም ዐንሁ ጋፊሉን እናንተ ተሱ ዝንጎቹ ናችሁ፣ በጨዋታችሁ ምናልባት ተዘናግታችሁ ይሄን ሕፃን ልጅ ተኩላ ይበላዋል ብዬም እፈራለሁ አሉ። ወአንቱም ዐንሁ ጋፊሉን መጀመሪያ ያው ናሲሖች ነን ስላሉ በጎ አሳቢዎች ነን ከሱ ከአደጋ እንከላከላለን ስላሉ ያው ድንገት በጨዋታችሁ እንደዘነጋችሁ ይበሉታል ብዬ እፈራለሁ የሚለውን ተናገሩ። በዚህ ጊዜ ወንድሞቹ ምን አሉ? ቃሉ ብለዋሉ ኢኽወቱ ዩሱፍ ለኢን አከለሁ ዚእቡ ተኩላ ዩሱፍን ከበላው ወነሕኑ ዑስባ እኛ ብዙ ጀምዓዎች ሁነን 10 ወጣት እያለ ተኩላ መጥቶ እሱን የሚበላው ከሆነ ኢና ኢዘን ለኻሲሩን እኛ በዚህ ጊዜ ከሳሪዎች ነን፣ ጠፊዎች ነን። ይሄማ ጉዳቱ ኪሳራው እኮ ለእኛ ነው። እንዴት ነው እኛ እያለን ተኩላ እሱን የሚበላው? በፍጹም ይሄንማ አያደርገውም ብለው ተናገሩ። አላኩል ሐል አግባቧቸውና በቃ እንግዲህ ካላችሁ ይሁን አብሯችሁ ይሂድ ብለው አባትየው ሊፈቅዱ ነው፣ አብረው ሊልኳቸው ነው። ፈለማ ዘሀቡ ቢ የዩሱፍ ወንድሞች ዩሱፍን ይዘውት በሄዱ ጊዜ ከቤት ይዘዋቸው ወጡ ወደሚሄዱበት ቦታ። ወአጅመዑ በወሰኑ ጊዜ አየጅዓሉሁ ዩሱፍን ለማድረግ በወሰኑ ጊዜ ፊ ገያበቲል ጁቢ በጉድጓዱ አዘቅት ጨለማ ውስጥ ለመጣል በወሰኑ ጊዜ ይሄ የተግባር ነው። ከዛ በፊት ያው ውሳኔውን ምክሩን ጨርሰዋል። አሁን ተፈቀደላቸውና ዩሱፍን ይዘው ወጡ። ይዘው ከሄዱ በኋላ የሚጥሉበት ቦታ ለመጣል በወሰኑ ጊዜ ፈዓሉ ማ ፈዓሉ ሚነል አዛ የፈጸሙትን ነገር ፈጸሙ ማለት ነው።
እዚህ ጋር እንግዲህ የነበረውን ሂደት አላህ Subhanahu Wa Ta'ala አልተናገረውም። በጣም ጸያፍ ስለሆነ እንዴት አሏቸው፣ እንዴት እንዳስገቧቸው፣ በመንገድ ይዘዋቸው ሲሄዱ እንዴት ይዘዋቸው እንደሄዱ እየገረፉ በተለያየ ስቃይ ነው ይዘዋቸው የሄዱት አስሐበ ሲር እንደሚናገሩት። ወአውሐይና ኢለይሂ ወደ ዩሱፍ እኮ እኛ ወህይ ያወረድን አላህ እዛ ጉድጓዱ ውስጥ ዩሱፍ ከተጣሉ በኋላ በዛ ጭንቅ ውስጥ ባሉበት ሁኔታ አላህ Subhanahu Wa Ta'ala ደግሞ ወህይን ሊያወርድላቸው ነው። ይሄ ቀልባቸው ላይ የሚጥልላቸው ዕውቀት ነው። ወይም ደግሞ አላህ መላእክት ልኮ ሊነግራቸውም ይችላል። ለቱነቢአነሁም ቢአምሪሂም ሃዛ ይሄን ድርጊታቸውን ዛሬ ባንተ ላይ የፈጸሙትን ድርጊት ወደፊት በዝርዝር ትነግራቸዋለህ። ለእነዚህ ለወንድሞቼ ወደፊት በህይወት ቆይተ አንተም ከዚህ ነጃ ወጥተህ እነሱም በሆነ አጋጣሚ አንተ ጋር መጥተው ተገናኝታችሁ ትነግራቸዋለህ። ወሁም ላይ ሽኩሩን እነሱ ሳያውቁ ዩሱፍ መሆንህን ሌላ ሰው መስላቸው መጀመሪያ ይጫወታሉ፣ መጨረሻ ላይ ያውቃሉ እነሱ። ወይም ወሁም ላይ ሽኩሩን እነሱ የማያውቁ ሲሆኑ ወህይ ለዩሱፍ ነገር ነው። እዛው በጉድጓዱ አፋፍ ላይ ሆነው አላህ ለዩሱፍ ወህይ የነገረው ነው ወደፊት የሚሆነውን ሁኔታ ማለት ነው። ከዛ በኋላ እንግዲህ ይህንን ድርጊት ከፈጸሙ በኋላ ወደ ቤት መመለስ አይቀርምና ወደ ቤታቸው ሊመለሱ ነው። ወጃኡ አባሁም አባታቸውን ያዕቁብን መጡ። ዒሻአን ማታ ሰዓት ባልተለመደ ሁኔታ መጡ ማለት ከዛ በፊት ቀደም ብለው ወደ ቤታቸው ይመለሳሉ። የዛ ቀን ግን እዛው አመሹ ቆዩ። ጨለማ ሆነ። በጨለማው ጨለማን ለብሰው ወደ ቤታቸው ሊመጡ ነው። ሲመጡ ደግሞ የብኩን የውሸት ለቅሶን እያለቀሱ ለማስመሰል አባታቸውን ለማሳመን ያ ወንድማችን አጣን ብለው እየተላቀሱ መጡ። አላህ ቃሉ ብለዋሉ። አሁንም አባታቸውን ሊያሳምኑ ነው። መጀመሪያ ላይ ከአባታቸው የወሰዷት ነጥብ ነበረች። ምንድናት እሷ? ወአኻፉ አየእኩለሁ ዚብ ብለው ነግረዋቸው ነበር። ያችን ነገር ይዘዋል። በቃ በኋላ ምች ነገር ምክንያት ትሆነናለች የሚል ይዘዋታል መጀመሪያ ላይና አሁን ምን አሉ? የአባና አባታችን ሆይ ኢና ዘሀብና እኛ ሄድን ነስተቢቁ ልንሽቀዳደም በሩጫ ይወዳደራሉ፣ ይሽቀዳደማሉ። ወይም ደግሞ ረሚ ኢላማ እንደዚህ የወረወሩ ወደ ኢላማው ቦታ ይሮጣሉና ለመሽቀዳደም እኛ ሄድን። ወተረክና ዩሱፍን ደግሞ ተው ነው ልጅ ስለሆነ እሱ ዒንደ መታዒና እቃችን ዘንድ እሱን አስቀመጥ ነው። ምግብ ልብሶች አሉበት ቦታ ላይ አንተ ዝቁጭ በልአልና እኛ ወደ ጫወታው ገባን። እዚህ መካከል ፈአከለሁ ዚቡ ምንም ሳይቆይ ወዲያው ተኩላ በላው ብለው መጀመሪያ ይችን ነገር ስጋታቸው ስለነበር ያባትየው ይችን አነሱና ያው እንደፈራው ተኩላ በላው ብለው ነገሯቸው። ወማ አንተ ቢሙእሚኒን ለና አንተ ግን እኛ እውነት የምትል አይደለም፣ ምን ነግርህን ነገር እውነት ብለህ አትቀበለንም። ወለው ኩና ሷዲቂን እውነተኛዎች እንኳ ብንሆን ለዩሱፍ ካለ ውዴታ አንፃር እኛን ደግሞ ስለምትጠራጠረን እውነት ነገር እንኳ ብንናገር አንተ እውነት ብለህ አትቀበለንም። ይሄ ግን እውነት አይደለም የሚል ጥቁማም አለው ይላሉ። ከዛ በተጨማሪ ደግሞ ይሄ በንግግር አባታቸውን ለማሳመን ነው። ሌላም ደግሞ ሂለት ተጠቅመዋል። ልብሳቸውን የዩሱፍን ቀሚስ በተመለከተ ደም ለውሰው ነው ይዘውት የመጡት እንዲያምኑ ለማሳመን አባትየው። ወጃኡ መጡ ወንድሞቹ አላ ቀሚሲሂ በዩሱፍ ቀሚስ ላይ በልብሱ ላይ ጉድጓዱ ውስጥ የወረወሯቸው ልብሱን አስወልቀው ቀሚሱን አስቀርተው ርቃኑን ነው የወረወሩት ማለት ነው። በዛ በልብሱ ላይ ቢደም ይንከዲ የውሸት ደም ለቅልቀው የዩሱፍ ደም ያልሆነ ከሌላ መልኩ ደምን አምጥተው ለቅልቀው ይሄው ቀሚሱም እንደዚህ ነው ሲበላ የነበረው ሂደት ለማሳየት ማለት ነው። እሳቸውን ለማሳመን እሳቸው ቀሚሱን ተቀበሉና አዩት። ሲያዩት ምንም ነገር ቀዳዳ የለው ቀሚሱ በነበረበት ነው። ዝም ብሎ ብቻ ተላይ ደም ተቀብቷል። ይህ በከበላው ደግሞ በዚህ ሁኔታ አይሆንም። ብዙ ትግል አለ፣ ብዙ ፍትጊያ ስላለ ቀሚሱ መቀደድ አለበት። ስለዚህ እሳቸው አዩና ውሸት መሆኑን ተረዱ። ቃለ አባትየው ያዕቁብ ብለዋሉ በል ሰወለት ለኩም አንፉስኩም አምራ አሏቸው።
አሁን እናንተ እንደምትሉት አይደለም ነገሩ። ልጄን ተኩላ አልበላውም። በል ሰወለት ለኩም ልቁንስ ሸለመችላችሁ ለእናንተ አንፉሱኩም ነፍሶቻችሁ አምረን የሆነን ነገር አምረን ሸኒዓን ቀቢሓ ጸያፍ ነገር ነፍስያችሁ ወሰወሰቻችሁና በምቀኝነታችሁ ምክንያት የሆነ ነገር አድርጋችሁታል እንጂ ልጁን ተኩላ አልበላውም። ፈሰብሩን ጀሚል አምሪ ሰብሩን ጀሚል። ከዚህ በኋላ እንግዲህ የኔ ሁኔታ የኔ ነገር ጥሩ የሆነ ትዕግስት ነው ለኔ የሚያስፈልገኝ። ጉዳዩን በትዕግስት አስተናግድ ያለው ሆኖ ወላሁ ልሙስተዓኑ እገዛ የሚጠየቀው አላህ ስብሓነሁ ወተዓላ ብቻ ነው። በመጣብኝ መከራ ላይ እንዳግዘኝ የምጠይቀው አላህን ነው። አላማ ተሲፉን እናንተ በምትገልጹት የተቀባባ ውሸት በዚህ ላይ ከአላህ እገዛን እጠይቃለሁ ብለው እሳቸው እንግዲህ በዚሁ ተዋቸው። ወጃአ ሰያረቱን ነጋዴዎች መንገደኞች መጡ። ሰያራ ማለት ሙሳፊሮች መንገደኞች ማለት ነው። ለንግድ የሚጓዙ ናቸው። ሚን መዲን ኢላ ሚስራ መዲን ከሚባል ሀገር ከሻም ወደ ግብፅ የሚሄዱ ነጋዴዎች ናቸውና